ቲና እንግዲህ ከቤት ተባራለች ማለት ነው። ቲና የተባረረችው ለምንድን ነው ሲባል እዚህ ጋር እንደምንመለከተው እንግዲህ ቲና ምን እያደረገች ነበረ? ከዳኒ ጋር የፈለገችውን ስትሆን ቆይታ መጥታለች። በነገራችን ላይ እዚህ ጋር ስትመጣ በጣም ተናዳና እሳት ራት ሁና እሳት ለብሳ ነው እሳት ጎርሳ ነው የመጣችው። ለምን ከተባለ በቃ ውጡልኝ ከቤቴ አልፈልጋችሁም ብላ አሽቀንጥራ ልትጥል ነው አመጣጧ። ግን ይቻላል ወይ ነው? እሷ ናት የምትወጣው። ዳኒ እንዳላት አንቺ እንዳትወጪ ተጠንቀቂ፣ በመጀመሪያ አንቺን ሻንጣ ሬዲ አድርጊ አዘገጃጂ ብሏታል። አንደኛ ነገር በነገራችን ላይ ያጠፋችው ጥፋት ሻንጣዋን አላዘጋጀችም። ሻንጣዋን ሳታዘጋጅ እዚህ ጋር ግን መጥታ ሰዎችን ውጡ ልትል ስትል አንቺ ራስሽ በተናገረ አፍሽ ውጭ ተብላለች ማለት ነው ቲና። ይህንን የተባለችው ደግሞ በራሷ ችግር ነው። ዳኒ ደጋግሞ ነግሯታል። ምን አላት እንዴ? አንቺ አሁን ይበልናሽ ቤቱ ያንቺ ሆነ በሰጡሽ 15 ቀን እንኳን ሳይሞላ ውጡ ልትይ ነው ወይ ብሏት ነበረ። በደንብ ነግሯታል እሱ። በነገራችን ላይ ምን ብላለች እሷ ደግሞ? አይ እንደውም እኔ ቸር ነኝ እንደውም ደግ ነኝ እንጂ ማስወጣት የነበረብኝ በማግስቱ ነበረ አለች። እንደው አስቡት፣ እንደዚህ ይደረጋሉ የሚለው ነገር በጣም አሳሳቢ ቢሆንም ግን ለምን ተባረረች እና እንዴት ተባረረች የሚሆነው ግልጽ ቢሆንም ግን እስኪ እንዴት ነው የተባረረችው? እቃዋንስ ይዛ ሄደች ወይስ ጥላ ሄደች? እንዴት ተመናቅራ ወጥታ ይሆን የሚለውን የምናወራ ይሆናል። ሰላም ሰላም ውዶች፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው። እና እንግዲህ ቲና የተባረረችው እንግዲህ ስትባረር በዚህ መልኩ አዝና ተክዛ የሆነ ፍዝዝ ድንግዝ ነው ያለችው ማለት ነው። እንዴት ነው እንደዚህ ፍዝዝ ድንግዝ ነው ያለችው? እንግዲህ የራሷ ችግር ነው ማለት ነው። እዚህ ጋር እንድትባረር ያደረጋት የራሷ ችግር ነው። አንደኛ ነገር ዳኒ ደጋግሞ ነግሯታል። አባረራለሁ ስትይ እንዳትባረሪ ተይ አስተዊ ቢላት አሻፈረኝ ስላለች እንግዲህ ይሄ ደርሷታል ማለት ነው። እንግዲህ ለምንድን ነው ከተባለ በመጀመሪያ ደረጃ እሷ ስንት ዘመኗን ሙሉ ከዳኒ ጋር ስትማግጥ ቆይታ ገና ለገና ዛሬ ከሴት ጋር አየሁት ብላ በዛውም ደግሞ የእሱ ያልሆነች ሴት። በነገራችን ላይ ገና ኤደን ገና መስመር ላይ የገባች ልጅ አይደለችም። ማለትም እስካሁን ድረስ ዳኒ ነው ማለት እንግዲህ እሷ ማግባት የምትፈልገው ዳኒ ነው። ፍቅር ምናምን የሚለው ጋር ስንሄድ ተወደዋለች ወይ ታፈቅረዋለች ወይ የሚለው ጋር እሱ ያፈቅራታልኝ እንደሚያፈቅራት ታውቃለች። እሷ መቼስ ብትወደው ነው ኤደን ብትወደው ነው እንጂ ዝም ብላ መቼም ዳኒ ጋር አልቀጠለችም አልኖረችም እስከ ዛሬ። በእርግጠኝነት እንደሚወደኝ አውቃለሁ ስትልም ሰምተናታል። አዎ እሱ ነፍስ እስኪወጣ እንደሚወዳት እሱም ደጋግሞ ተናግሯል። በእሷ የመጠ ሞት እንኳን ቢሆን ሞታለሁ ብሏን በማን ኤዱ ማለት ነው። በዚች አይደለም እቺ ባሏን ቤት ቁጭ አድርጋ እሱ ጋር ስለማገጠች እንደዚህ አይነት ሴት ሲጀመር የሚወደው የለም። በነገራችን ላይ ከባሏም ከውሽማዋም ነው የሚባለው መሰለኝ። አይ ቲንክ ሶሪ ከሁለት አይብስ ነው የምትሆነው። ሁለቱም ነው የማይወዷት ማለት ነው። በጣም የሚያሳዝን ነገር ነው። እንግዲህ እሷ ብቸኛ ነው የምትሆነው። ለምን ካሌብ ነግሯታል። ነገ ጧት አልቅሰሽ ብትለምኝኝ እንኳን ድጋሚ አታገኘኝም ብሏታል። እሷም ደግሞ በፍጹም እኔ አለምንም አለለማመጥም ብላለች። የምንመለከተው ይሆናል ማለት ነው። እና በጣም በሚገርም ሁኔታ ካሌብ ነግሯቸዋል። እናንተ ልጆች ምንድነው እናንተ ሰዎች ምንድነው የምትፈልጉት ብሏቸዋል። ሁለቱም መጥተው እንዴት በቃ እሷን ጤር በቃ የሆነ ንጥር ነው ያለችው። እንደ ኳስ በጣም ነው የነጠረችው። ለካ ያስቀመጥ ከሆነ ያስቀምጠ ነው። አስቡ እንግዲህ እሷ እኮ ናት መጀመሪያ ያስቀመጠችው። ለዛውን ቤት ውስጥ አምጥታ ዳኒን ወንድሜ ነው ብላ ወንድሟ ያልሆነውን ሰውዬ ፍቅረኛዋን ሰውዬ ወንድሜ ነው ብላ እኮ አስቀምጣ ማንም ሳልተናገራትም። ለምን አልታወቅ ብሎ አይደለም ያውቃሉ። በደንብ አድርገው ነው የሚያውቁት። ግን በቃ ባላየ ዝም ብለዋታል። እስኪ መጨረሻዋ ምን ይሆን ብለው ማለት ነው። ይህንን ግን መረዳት ያቃታት አቅሏን የሳተች ምን አድርጋለች? እሷ ግን ጭራሹን ለምን ከሴት ጋር አየሁክ እንዴ ማለት በቃ አስቀምጣላ። አዎ ከተሳካለት አዎ ያገባታል። ኤደንን ያገባታል ካሌብ በእርግጠኝነት ያገባታል ደግሞ ምክንያቱም ስለምትገባው እሷ ንጹህ ሰው ናትኝ እሱም ንጹህ ስለሆነ ማለት ነው። እነዛ ሁለቱ ቆሻሾች ደግሞ ያው እንግዲህ እንደዛው ነው የሚቀጥሉት። እንግዲህ መቼም ተመልሶ ዳኒም እሷ ጋር አይቀጥልም ዳኒም መቼም ማለት ነው። እና ምን ይውጣት ይሆን ነው። በእርግጥ ቲና አታፍርም። ከዳኒ ጋር ቀጥላለሁ ብላ ነው ይሄንን ሁሉ እያደረገች ያለችው። ለዛም ነው ለሱ ምን ትለዋለች እንዴ? አሁን እኮ ሁሉንም አባረን ሁሉንም አስወጥተን እኛ ዘና ብለን መኖር እንችላለን። እኛ የራሳችን ፈታ ዘና ብለን መኖር እንችላለን። ሁላችሁንም ማባረር እንችላለን እያለች በጣም ትጎተጉተዋለች ማለት ነው። እሱም ተይ እስኪ ቲና ያልገባሽ ነገር አለ ተይ እስኪ ላታን። እሷ በጭራሽ አንተ ነህ ያልገባህ
እኔማ ገብቶኛል እያለች በጣም ታወዛግባለች ማለት ነው። ጭራሽ ምንድነው የሰራት ግን ፌክ። እኔ በጣም ነው ደስ ያለኝ እውነት ለመናገር ለምን ካሌብና ኤዱ እንዲገናኙ እኔ ኤደንና ካሌብ እንዲገናኙ ነው ደስ የሚለው ማለት በቃ ሁለቱም የፍቅር ሰው ናቸው። እነዚህ ደግሞ ሁለቱም የገንዘብ ሰው ናቸው። አስቡ እንግዲህ ሴቲቱ እቺ ማለት ነው ቲና ጉዲቱ ቲና ምን ፈልጋ ነው ካሌብን የቀረበችው? ገንዘብ። ይሄኛው ደግሞ ጥገኛ ደግሞ የቀረበው ቲናን ምን ፈልጎ ነው? ገንዘብ። በጣም የሚያሳዝነው ደግሞ የሞቱ ሞት ዳኒ ነው። ለምን ከሶስተኛ አካል ነው ገንዘብ የሚጠብቀው? ለምን ካሌብ የራሴውን ነገር የለውም እኮ ካሌብ ከአባቱ ነው ገና ሊወርስ። ከዛ ደግሞ እሷ ከካሌብ እቀበላለሁ ብላ ሁለተኛ ናት። ከሷ ደግሞ እቀበላለሁ ብሎ ደግሞ ሶስተኛ ሆኖ አራተኛ ሆነ ዳኒ ባይዘው አራተኛ ሆነ አባባ፣ ከዛ ካሌብ፣ ከዛ ቲና፣ ከዛ ዳኒ አራተኛ ተቀባይ ነው ማለት ነው። እና እንደዚህ ሆኖ መቀመጥ በጣም የሚያሳፍር ነው። እና ቲና ግን ምንድነው የተናደደችበት ነገር እና ለመባረር ያበቃት እዚህ ቤት እንደውም እንድትባረር ያበቃት ነገር ደግሞ ልንገራችሁ። አንደኛ ነገር እንደው በጣም ትዕቢት በጣም መጥፎ ነገር ነው። ትዕቢት ያለበትና ትምክህት ያለበት ሰው በጣም ከባድ ነው። ትምክህት በፈጣሪ እንመካለን፣ አዎ፣ ግን በራሳችን የምንመካ በራሳችን በቃ አንዳንድ የራስ መተማመን ሲባል ራሳችን የራሳችን ፈጣሪ ነን የሚሉ ሰዎችን አይነት ነገር ይሆንብናል። እና እሷ ደግሞ ተመካች በጣም በቃ ቤቱ ቤት አይታታቅም እንዴ ልጅቷ። እና የራሷ ላልሆነ ቤቱ ብላ በቃ ልጁን ራሱ በቃ አታናግሪኝ አላትኝ። እና በጣም የሚያሳፍረው ነገር ግን ያደረገችው ምን መሰላችሁ? እዚህ ጋር ካሌብን ተናግረዋለች። እዚህ ጋር በጣም ነው የተናገረችው። በቃ ናውጣ ከቤቴ ናውጣ፣ ይሄ ቤት የኔ ቤት ነው ያንተ ቤት አይደለም። ጭራሹን ከሌላ ሴት ጋር ስላየውክ እኔ አንተን በቃ እንግዲህ አስቡት እኮ ባለፈው ክፍል እኮ ራሷ ምን ብላለች? ባለፈው በለቀኩላችሁ ቪዲዮ ውድ ቤተሰቦቼ ራሷ ናት እንግዲህ እኔ ፍች ፈልጋለሁ ያለችው አይደል እንዴ? ካሌብ አይደለም መጥቶ ፍች ፈልጋለሁ ያለው። ስለዚህ እሱም ደግሞ አሁን ዛሬ ደግሞ ምን ብሏታን? በጣም አሪፍ በጣም ጥሩ፣ እኔም የምፈልገው እንድንፋታ ነው፣ ግን በእናትሽ በቻልሽው መጠን አፍጥኙና ቶሎ እንፋታ። በጣም ብዙ ያንቺን ብዙ ጉድ አውቃለሁ ሲላት እንዴ ምን አይነት ጉድ? ምን ጉድ ንገረኝ ስትል ጊዜ አይ ስንፋታ ሁሉንም ነገር እነግርሻለሁ፣ ግን ነገ ጧት መተሽ እባክህ ብለሽ እንዳትወድቂ እግሬ ስር ሲላት እኔ በፍጹም አላደርገውም ብላለች። እንግዲያውስ እኔ ልንገርሽ አይደለ በምንም ተአምር እንደማልጸጸት ይኸው ቃል ገባልሻለሁ ብሏታል። ለምን ቤቱ ውስጥ ውጡ የማለት ስልጣን የላትም። እነሷን ነው ሊያስወጧት የሚችሉት። ፌክ ወረቀት ነው የያዘችው ማለት ነው። ይህን ያልገባትኝ እና ዛሬ ግን ዳኒ ምን ሲል ተመልክተነዋል። አባባ በቃ ይቅርብኝ፣ ገንዘቡ ይቅርብኝ ልንገራትና በቃ ቢያበጠው ፈንዳ ያለ ይመስላል ማለት ነው። ይቅርብኝ ብሏና አባባ መብት ነው። ይቅርብኝ ካል ሄድና ንገራት፣ ገንዘቡን ከፈለግ ታገስ ብለውት እንደገና ለመታገስ እየሞከረ ነው። ግን እስከ መቼ ነው ሲባል እስከ ሳምንት ድረስ ጠብቂ ብሏታል። ምንም ነገር ሳታደርጊ እስከ ሳምንት ጠብቂኝ። ለምን እሱ እስከ ሳምንት ካልተናገረ ትሰጣለ የተባለ ይመስላል ማለት ነው። ማንዳኒ እንግዲህ እዚህ ጋር የምንመለከተው ደግሞ እየወረደችበት ነው ማለት ነው። አንተ ባለጌ፣ እኔ እኮ እንፋታ ስልህ እንደምትወሰልትብኝ ቀድሜ አውቄ ነበረ። ማይ ጉድነስ ማን ነው ቀድሞ የወሰለተው? ኧረ ተይ ቲና ተይ፣ እኛ እኮ ታዘብነሽ፣ በእውነቱ ታዘብነሽ፣ ትዝብት ውስጥ ገባነ እና እንደምትወሰልትብኝ አውቄ ነበረ። ለዛ ነበር እኮ እኔ እንፋታ ያልኩ ብላለች። እሱ ደግሞ አፍጥኙ ብለዋል ባይዘው እና እንግዲህ ልታፈጥነው ነው ማለት ነው። በቃ አፍጥኘው ተፋተን ከዛ በኋላ እንደፈለግኩሁን ብላለች። በቃ እዚህ ጋር እንደፈለግኩሁን ግን በጣም ባለጌ ነህ፣ በጣም ወስላታ ነህ። እኔ ቤት ተቀምጬ እኔ አንተን እየጠበቅኩኝ ልዕልት ሁኜ እንዴት ትሄዳለህ ያለች ትመስላለች ቲና ማለት ነው። በነገራችን ላይ አንቺ ነሽ ቀድመሽ የሄድሽው። በጣም የሚያሳዝነው ነገር ሲቀጥል እሱ አልሄደም፣ አልተንዘላዘለም፣ ፍቅሬ ማሬ ውዴ ምናምን አላለም። ባይዘወይ እኔ እዚህ ጋር እውነቱን እውነት ውሸቱን ውሸት ነው የሚባለው በዚህ ቻናል ላይ ማለት ነው። እና ቲናዊና አካካ እየዘራፍ እያለች ነው እዚህ ጋር እንደምትመለከቱት እና ማለት ነው። እኔ ግን በጣም ይገርማል። በነገራችን ላይ የድራማ ስትመለከቱ ሁሉ ጊዜ እንደምላችሁ ትምህርቱን እንማርበታለን ነው። እና አሁን እዚህ ጋር በጣም ብዙ የሚያስተምር ነገር አለ። እኔ ካሌብ እና የአባባ
ትዕግስታቸው በጣም ነው የሚገርመኝ። እንደ እውነት መሬት ላይ ያለ ላይፍ ግን እንደዚህ ትዕግስተኛ ብንሆን። በነገራችን ላይ ሌላ አካባቢ ሌላ ቦታ ምናምን እንደዚህ ነው በቃ በትዕግስት ከዛ መጨረሻ ላይ የሚፈነዳው ይፈነዳል ማለት ነው። እና ትዕግስታቸው ለሁሉም ሰው ትምህርት የሚሆን ነው። አሁን ሌላ ባል ቢሆን አንድ ቀን ያነ ሰው ጋር ጠራጠራት በቃ ነይ ውጭ ብሎ ሌላ ድብድብ በራሱ ጊዜ ፍንትው ብሎ ይወጣል። በራሷ ጊዜ ክፋቷ ፍንትው ብሎ ወጣ ማለት ነው። ለምን እንደመጣች ለምን ካሌብን እንደቀረበችው ገንዘብ ብላ እንደቀረበችው በራሷ ጊዜ ከፋፈተችው። በቃ አባባም እንደፈለገችው አስኬዱላትኝ በፌክ አድርገው ቤቱን በዋና በሷ ጅል አይደሉም እሳቸው በፌክስ አድርገው ምን አደረጓት? በቃ እሷ የፈለገችውን አረጉላት ማለት ነው። እሷ ሀሳቧ ቀዷ አጥምዳ የገባችው ቤቱን ፍለጋ ነበረ። በቃ ቤቱን እንዳገኘች አደረጉላትኝ። ከዛ በኋላ እውነቱ በቃ ተጋለጠ። እዚህ ጋር እውነቱ ስላችሁ ምንድን ነው የእሷ የመጣችበት ትክክለኛ ፌሷ ማለትም ደርባው የመጣችው የፍቅር ፌስ ሳይሆን በቃ ትክክለኛ የመጣችው ለገንዘብ እንደሆነ ግልጽ ሆነ ማለት ነው። እና በጣም ይገርማልኝ። እንግዲህ ካሌብ ምን አስቧል ስንል ካሌብ ኤደንን ከጅሏል ልቦ። ምክንያቱም አባባ እሷንማ አሉት እሷንና እሱንማ ቁጭ ባሉበት ደስታችን ማክበር ነው ያለብን። ደስታቸው ደግሞ አሁን ሊከበር ነው። ምን ተብሎ ሲባል አሁን በነገራችን ላይ ቤት መባረር ብቻ አይደለም የቲና እድል። ቲና ምንድን ነው ሌላ እድሏ እንግዲህ እንደተመለከት ነው ኤደን ቁጭ ብላለች። ኤደን አለች። ኤደን የምታውቀው እንግዲህ የማን ሚስት ናትኝ? ኤደን እንግዲህ ልትተዋወቅ ነው። ኤደን ማለት ኤዱ የምስኪን እንግዲህ የባሏን እህት ልትተዋወቅ ነው። እዚህ ጋር ቁጭ ያለችው ግን የባሏ እህት ናት ወይስ የባሏ ሚስት? ማለት እሷ እንግዲህ ማግባት የምትፈልገው ነው አይደለ ዳኒ? ስለዚህ አሁን ኤደን የካሌብ ሚስት እንደሆነች ነው የምታውቀው። ማን ከተባለ ቲና። ለምን ቲና መስመር ላይ ኤዱንና ካሌብን አብረው ስላየቻቸው በቃ የሆነ ማለት አሁን የሚያገባት ሚስቶች ናት አይደል ብለዋለች ለዳኒ። ዳኒ ደግሞ ኒንጃ ብለዋታል። እና ምንድን ነው እንግዲህ ኒንጃ ያለውና እንደዛ የተቆጣው በጣም ስለሚያስቀኝ ነው። ወደትዬ ተረዱኝ። እና እኔ እንጃ ያላት ይነምታን በግኑ በቃ ቅጥል ብሎና ምን አለችው እንዴ ቆይ አንተ ለምንድን ነው የተናደድከው አለችው ቲና። ጅል ሚስቱን ይዘበት እንዴት ነው የማይናደደው? እና ምንድን ነው ያናደደው ስትል እኔ አንቺ ገርመሽኝ ነው። እኔ በጣም እዛ ጋር በጣም ነው በቃ ያሳኩት። ለምን ዳኒ አሁን እዛ ላይ የተናደደው እውነት ቲና ስለተናደደች ነው አይደለም። ለምን ከተባለ ኤዱዬን ነው በቃ ኤዱዬን ካሌብ አብሯት ነበረ። እንደው እንኳን እሱ አሁን እንግዲህ እዝጋር ያሳያችሁ ዳኒ የካሌብን ሚስት አንዴ ያቅፋታን አንዴ ምን ይላታን የማይሆን ብልግና ያደርጋል። አዎ ነውር ነገር ያደርጋል። ካሌብ ግን ምንም አላደረግም። ካሌብ ምንድን ነው እያወራት ነው፣ ቁም ነገር ያለው ወደ እያወራት ነው። ሸኛት አለቀ። ከዚያ ያለፈ እንዲህ ነው እንዲያ ነው የለም። እንድታስተውል እንድታስብ ነው የሚያደርጓት። አባባም ብለዋታል። አባባ እኔ ከእርስዎ ምክር እፈልጋለሁ። እኔ በቃ የዳኒ ነገር ሰልችቶኛ ነኝ። በቃ ከዚህ በላይ ተስፋ እርስዎም ደግሞ እሰጥሃለሁ ያሉትን ብር አይስጡት። በቃ አልሰጥህም በሉት፣ ንገሩት። በእህቱ ስም ያለውን ቤት ምናምን እንዴ ይሄንንም ነገረሽ አሏት። አዎ ግን ብዙ የማታውቂው ነገር አለ። የማታውቀው ምንድን ነው ዳኒ የቲና ቅምትን ምን እንስታውስም በቃ የሆነ እንደዚህ ነገር ብልግና ነገር እንዳለው ወይም ደግሞ የሰው ሚስት እንደሚያማግጥ አታቂም ነው ቅኔውና። አዎ አታቅም። ስለዚህ ይህንን እንድታውቂ ተመራመሪ፣ ጠይቂ ብለዋል አባባ። በእውነቱ በጣም ትክክል እና አባባ ትክክል ናቸው። አባባ ምንም ያጠፉት ነገር የለም። ጠይቂ ልጄ፣ እወቂ፣ ስለሱ በደንብ ዲቴል እወቂ። በደንብ ማወቅ አለብሽ። ዝም ብሎ መነዳት አግባብ አይደለም። አሁን ላይ ያለሽበት ሁኔታ ጥሩ ነው፣ ግን አሁን እህቴ እንደዚህም ያለውንም ነገር በደንብ ሁሉንም አጣሪ፣ ተመልከቺ። ያው ሴቶች ስትባሉ ችግራችሁ ስለምታፈቅሩት ሰው የነገራችሁ ሰው ያንን ነው የምጠሉት። ስለዚህ ያን ከማድረግ ይልቅ ማስተዋል ጥሩ ነውና ልጄ አስተውይ ብለው በጣም በቃ አባታዊ ነገር ነው፣ አባታዊ ምክር ነው የመከሯት። እንግዳ ቲናማ አባባ ማለት አልፈልግም ብላለች። ከዚህ በኋላ አባባ አልልዎትም አይደለም እዚህ ጋር አልልህም አባባ አይደለም፣ ምክንያቱም ፍትሃዊ አልሆንክም ብላለች። እንግዲህ ምን አጉድሎ ነው? ምንም አላጎደለም አባባ፣ ምንም አላጎደሉም። እውነት ለመናገር ግን እሷ አንተ አባባ አትሆንም ብላ እምቢ ብላለች። በእሷ ቦታ የተተካች ትመስላለች ኤደን። ለምን ኤደን አባባ እያለች ነው። ስለዚህ የልጃቸውን አግብታ ደግሞ እውነተኛ አባባን ታገኛለች ማለት ነው። ለምን እየፈለገ ነው የሚቀመጠው? ነግረዋታል አባባ ባለፈው ምን ብለዋታል? ልጄ እየፈለገ ነው ልጄ ሊሆን የሚችለው
አልፈለግም እንግዲህ አልፈለግም ነው። ስለዚህ ቲና አልፈለገችም፣ አትፈልግም፣ ትወጣለች ማለት ነው። ኤዱዬ ደግሞ አባባን እኔ እኮ ዳኒ ጋር ብለያይ ፍርሃቴ እናንተን እንዳላጣ ነው፣ እናንተን የመሰለ ቤተሰብ እንዳላጣ ሰግቻለሁኝ እና እናንተ እንዳላጣችሁ ነው እንጂ ዳኒ እንኳን ምንም እንዳልሆነ አይነት ነገር ተናግራለች። በጣም አሪፍ። በዳኒ ቦታ ደግሞ ካሌብን ተኪ በልብሽ በጣም ጥሩ አደረግሽ ማለት ነው። እዛ ጋር ኤዱዬ ማለት ነው። እና በጣም ነው የምትገርመው። ኤዱ በጣም ጎበዝ ጨዋ ሴት ነች ማለት ነው። አሁን እዚህ ጋ ነው ትልቁ ጭንቀት ማለት ነው። እዚህ ጋ ትልቁ ችግር የተፈጠረው እንግዲህ በጣም የሚያሳዝነው መጥተዋል ዳኒና ቲና። እዚህ ጋ እንግዲህ ኤዱን ስታይ በጣም ነው በቃ ተነስታ በጥፊ ልትላ ስትል አርፈሽ ተቀመጪ፣ እች እኮ የወንድምሽ እጮኛ ናት እንጂ ሌላ አይደለችም ስትባል ዋት ብላ ሌላ ችግር ተፈጠረ። ከሁለቱም አንዱ እንኳን እንዳልሆነች ሲገባት በጣም ተናዳ ከቤት አስወጥተው እንግዲህ መሄጃ መኖሪያ አጥታለች ማለት ነው። እሷ ብቻ አይደለችም፣ ዳኒም ኦልሬዲ ተባሯል። ምክንያቱ ደግሞ ሲጠይቅ ነበረ ካሌብን በቃ ጊዜ ስጠኝ እንጂ እኔ እኮ ሚስቴን ለመኖር ብዬ አሳልፌ የምሰጥ ለጥቅም ብዬ አሳልፌ የምሰጥ አይደለም ሲል ተደምጧል። ነገር ግን ምን ብሎታልኝ ካሌብ አንተ ባለጌ ነህ እንዴ? አንተ የሰው ሴት ታማግጣለህ እንዴ? እንደዚህ ያሰብከኝ ምን አይነት ርካሽ ነህ ብሎታል። እውነቱን ነው፣ ርካሽ ነው። ሲጀመር ኤዱ ካሌብን ብትወደው ራሱ የሚገርም ነገር አይደለም። ምክንያቱም እሱ እየማገጠ ስለሆነ ማለት ነው። እንግዲህ ይህን ይመስል ነበረ ውዶች፣ አብራችሁ ስለነበራችሁ አመሰግናለሁ። ቀጣዩን ክፍል ደግሞ በቀጣይ ይዤላችሁ የምመጣ ይሆናል። ለአሁኑ በዚሁ እንጨርሳለን ማለት ነው። ቤተሰብ ያልሆናችሁ ለዚህ ቻናል ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ላይክ ያላደረጋችሁ ደግሞ ውዶችዬ ላይክ አድርጉ ማለት ነው። ለማዘዝ አይደለም ሁሉንም ያው ለማስታወስ ያክል ነው። ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።